የአገዛዙን ጀነራሎች አንገት ያስደፋ ድል ተመዘገበ። በጎጃም ቀጠና ከተሞች በፋኖ ቁጥጥር ስር ገብተዋል። ወሳኙ ስትራቴጂያዊ መስመርም ተይዟል። ቀዳሚ የግንባር መረጃችን ነው፣ በዝርዝር ይደመጣል። በጎንደር ቀጠና የፋኖ ኃይሎች ባለድል የሆኑበት ኦፕሬሽን ሲፈጽሙ አዲስ የኃይል አሰላለፍም ይፋ ሆኗል። ሌላኛው የግንባር መረጃችን ነው። ወታደራዊ ድሮኑ ተመቶ ተከሰከሰ። ሁለት ወሳኝ መስመሮች ተይዘዋል። መደበኛ ጦሩ ድል ማድረጉን አስታውቋል። ቀጠናዊ መረጃችን ነው። የኤርትራ ሉዓላዊነት በብልጽግና ዛቻ ማስፈራሪያ የሚነካ አይደለም ሲል ኤምባሲው ገልጿል። የራስን አቅም ማነስ በውጭ ጣልቃ ገብነት ለመሸፋፈን መሞከር ቀጠናዊ ግጭትን ማዛመት ነው ሲልም ጠቁሟል። በዝርዝር ተመልክተነዋል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። እነ ጀነራል መሐመድ ተሰማ የተማመኑበት ጦር ተመታ። ጮቄና አካባቢው ለጀነራሎቹ መርዶ አሰምቷል። በጎጃምና በወሎ ግንባሮች የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውንና የአገዛዙ ሰራዊት መሸነፉን አስታወቁ። በምስራቅ ጎጃምና በራያ ግንባሮች የአገዛዙ ጦር ከባድ ኪሳራ አስተናገደ። በርካታ ሰራዊትና መሳሪያዎች በፋኖ እጅ ገቡ። በተለያዩ ግንባሮች ባለው ውጊያ የአብይ አህመድ ስርዓት ከባድ ቁሳዊና ሰብአዊ ኪሳራ እየደረሰበት እንደሚገኝ ከስፍራው የተገኙ መረጃዎች አመላከቱ። በምስራቅ ጎጃም ጮቄ ቀጠናና በሰሜን ወሎ ራያ ግንባሮች በተካሄዱ ውጊያዎችና ደፈጣዎች አገዛዙ በርካታ ጦር ተደምስሷል። በርካታ የሰራዊት አባላትም መሳሪያቸውን በመያዝ ወደ ፋኖ መዋቅር ተቀላቅለዋል። የብልጽግና የእብሪት ጎማ ጮቄ ላይ ተንፍሷል። በቢቡኝ አባ ደግሞ ሻለቃ የተቀናጀ ጥቃት የአገዛዙ 10ኛ ክፍለ ጦር በርካታ ኃይሎችን ተነጥቋል። የአማራን ሕዝብ መብትና ክብር ለማስከበር በሚደረገው ተጋድሎ በአገዛዙ ሰራዊት ላይ በምስራቅ ጎጃም ጮቄ ቀጠና ከባድ ምት ተሰንዝሯል። የአብይ አህመድ ስርዓት 6 ክፍለ ጦር ሰራዊት በሜካናይዝድ ኃይል አጅቦ ወደ ጎጃም ጮቄ ቀጠና በማሰማራት የጮቄዋን ከተማ ዋብርን መቀመጫ በማድረግ ወደ ደባይ ሰዴ እና ስናን አካባቢዎች ሲያንቀሳቀስ ቆይተዋል። ይህንን የጠላት እንቅስቃሴ በጥብቅ ሲከታተሉ የቆዩት የቡቢኝ ወረዳ አርበኞች በህዝቡ ላይ እየደረሰ ያለውን በደልና ዘረፋ ለማስቆም አስቸኳይ የውጊያ እቅድ በማውጣት ጥቃትን ፈጽመዋል። የቢቡኝ አባ ደግሞ ሻለቃ በማስተባበር በዋብር ከተማ ላይ በተካሄደው መብረቃዊ ውጊያ በአገዛዙ 10ኛ ክፍለ ጦር 4ኛ ሬጅመንት አመራርና ሙሉ አባላት ላይ ሙሉ በሙሉ የሞት እርምጃ ወስደዋል። በአውደ ውጊያው 1 ዲሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞርተር ቅንቡላ፣ 42 ክላሽንኮቭ መሳሪያዎች፣ 1 አይኮም የመገናኛ ሬዲዮ፣ 18 ኤፍ1 የእጅ ቦምቦች፣ 64 የክላሽ ካዝናዎች፣ 32 ወታደራዊ ሻንጣዎች፣ በርካታ የዲሽቃ የብሬንና የክላሽ አስቃጥላ ጥይቶች እንዲሁም ሌሎች ወታደራዊ ቁሳቁሶች በፋኖ እጅ ገብተዋል። የጮቄዋ ዋበር ከተማዋን ጨምሮ አነስተኛ የአካባቢው ከተሞች በፋኖ ቁጥጥር ስር ገብተዋል። ተጨማሪም በዚሁ ቀጠና በአፋብን ጎጃም የደባይ ጮቄ ተርቦች በከዳተኞችና በአገዛዙ ሚሊሻዎች ላይ ደፈጣ ጥለው ውለዋል። ነሐሴ 10 ቀን 2018 ዓ.ም በአፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር በደባይ ጠላት ግን ወረዳ ልዩ ስሙ በአባት በተባለ ቀበሌ ላይ በተጣለ ደፈጣ በአገዛዙ ጋሻ ጃግሬዎች ላይ የላቀ ድል ተመዝግበዋል። ከደባይ ጠላት ግን ወረዳ ተነስቶ ለዝርፊያና ለጥፋት ሲንቀሳቀስ በነበረው ኃይል ላይ የ24ኛ ክፍለ ጦር ደባይ ጮቄ ተርቦች ባካሄዱት ጥቃት ቀደም ሲል በጥር ወር የፋኖን መዋቅርና የዲሽቃ ምድብን ከርቶ ወደ አገዛዙ የተቀላቀለው አሸናፊ የተባለው ከዳተኛ በራሱ ባልደረቦች መካከል በደረሰበት ምት ሕይወቱ አልፏል። ሌላው የአገዛዙ አገልጋይ የነበረው ምትኩ ቢያድግልኝ በተወለደበትና ባደገበት ቄ በፋኖ ተኳሾች ጥልጥሙ ተሰብሮ ከባድ ጉዳት የደረሰበት ሲሆን በአሁኑ ወቅት ሆስፒታል ገብቶ በሞትና በህይወት መካከል ይገኛል ሲሉ ምንጮች ጠቁመዋል። አገዛዙ ከሰኔ 29 ቀን 2018 ዓ.ም ጀምሮ 2 መድፍ፣ 3 ዙ 23፣ 4 ኮሎኔሎችና በርካታ የቡድን መሳሪያዎችን በአደባባይ ጠላት ግን ወረዳ ቢያሰልፍም የደባይ ጮቄ ሻለቃን መደምሰስ ባለመቻሉ በአሁኑ ወቅት የንጹሐንን ሀብትና ንብረት በመዝረፍ ላይ ተሰማርቶ ይገኛል ሲሉም ጨምረዋል። ይህ በእንዲህ እንዳለ በራያ ግንባር የአገዛዙ ሰራዊት ከነሙሉ ትጥቁ ወደ ምኒልክ እዝ በመቀላቀል ላይ ሲገኝ የብልጽግናን ሰዎች ውጥረት ጨምሮታል። በሰሜን ወሎ የራያ ግንባር የአገዛዙ ሰራዊት የኃይል ሚዛን መዛባትና የፋኖን ህዝባዊ የበላይነትን ተከትሎ ከስምሪት ቀጠናቸው እየኮበለሉ የፋኖን ሰራዊት የመቀላቀል እንቅስቃሴያቸው በርከት ብለዋል። ዛሬ ነሐሴ 11 ቀን 2018 ዓ.ም በራያ ቆቦ ወረዳ የተሰማራው የአገዛዙ ሰሜን ምስራቅ እዝ 802ኛ ኮር 48ኛ ክፍለ ጦር የ4ኛ ሻለቃ ኦፒ ከነሙሉ ትጥቁ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 102ኛ ኮርን ተቀላቅሏል። እነዚህ የሰራዊቱ አባላት ጥቁር ክላሽንኮቭ መሳሪያ፣ 120 የክላሽ ተተኳሽ ጥይቶችንና 2 ኤፍ1 የእጅ ቦምቦችን ይዘው ገብተዋል። እንዲሁም ክንዱ ጌትነት ደመላሽ የተባለው የ4ኛ ሻለቃ ኦርዲናንስ አባል ትናንት አመሻሽ ላይ በጀሌ 102ኛ ኮር ፋኖን ተቀላቅሏል። ከራያ ግንባር እስከ ወልዲያ፣ ደሴና ኮምቦልቻ ባሉት አካባቢዎች ከፍተኛ ወታደራዊ ውጥረት ነክሶ ይገኛል። ይህንን ተከትሎ በየቀኑ በትንሹ ከ35 በላይ የሚሆኑ የአገዛዙ ወታደሮች መሳሪያዎቻቸውንና ሙሉ ትጥቃቸውን በመያዝ ከስምሪት ቀጠናቸው እየወጡ ወደ አማራ ፋኖ ክፍሎች በመቀላቀል ላይ ይገኛሉ።
የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዘመቻዎችን ያካሄደ መሆኑን ሲያስታውቅ አዳዲስ መዋቅራዊ ለውጦችንም አስተዋውቋል። በጎንደር ጠቅላይ ግዛት የገዢው ስርዓት መዋቅርና ወታደራዊ ስብስብ በከፍተኛ ደረጃ እየተናጋ መምጣቱን የሚያሳዩ ድሎች መመዝገባቸውን ቀጥለዋል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ በተለያዩ ግንባሮች ወታደራዊ እርምጃዎችን በመውሰድ አደረጃጀቱን በማዘመንና ከህዝቡ ጋር ያለውን ደጀንነት በማጠናከር ገዢው ስርዓት ህዝባዊ መሰረትና ወታደራዊ አቅም በማጣት ላይ እንደሚገኝ አረጋግጧል። በድንዛዝ አቅጣጫ የአገዛዙ ሰራዊት መበተኑ ሲጠቆም አዲስ ወታደራዊ አሰላለፍም ተስተውሏል። የበላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጥቁር አንበሳ ክፍለ ጦር በድንዛዝ አካባቢ በጠላት ኃይል ላይ ጠንካራ ወታደራዊ ምት አሳርፎበታል። የአገዛዙ ሰራዊት ከደጎማና ከበለሳ በአፈሳ የሰበሰባቸውን በርካታ ወጣቶች በ20ና ከዛ በላይ ተሽከርካሪዎች ጭኖ በመጓዝ ላይ እያለ በአርበኛ ልባርግ ሙላት በሚመራው የፋኖ ኃይል ጥቃት ደርሶበታል። በጥቃቱ ሳቢያ በእጀባ ላይ የነበረውን የአገዛዙ ጥቃቅንና ከባድ ሰራዊት ቁስሉን ጥሎ የሸሸ ሲሆን በአፈሳ የተሰበሰቡት ወጣቶች ወዲያውኑ ወደ የአቅጣጫው ተበትነዋል። ገዢው ስርዓት ውድቀቱን ለማስቀረት ከማክሰኝት ከጠዳና ከደጎማ ተጨማሪ አጋዥ ኃይል ወደ ፋና ድንዛዝ በማንቀሳቀስ ራሱን ለማትረፍ ቢሞክርም ከፍተኛ ቁጥር ያለው ከባድና ቀላል ቁስለኛ አስተናግዶ ተመልሷል። ይህም አገዛዙ የሰራዊት እጥረት ስለገጠመው በግዳጅ ወጣቶችን የማፈስና ያለበቂ ዝግጅት ወደ እሳት የመማገድ ስትራቴጂው እየከሸፈበት መሆኑን አሳይቷል። በሌላ በኩል የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ባንታ አባተ 1ኛ ኮር ጣና ገላውዲዮስ ክፍለ ጦር የህዝብ ግንኙነት ባወጣው መረጃ ዛሬ ነሐሴ 11 ቀን 2018 ዓ.ም ከአንበሶ ብርጌድ አባላትና አመራሮች ጋር ጥልቅ ውይይትና ግምገማን አካሂዷል። ክፍለ ጦሩ ነሐሴ 9 ቀን 2018 ዓ.ም የአደረጃጀት ሪፎርም ሰርቶ ማጠናቀቁን ይፋ ያደረገ ሲሆን ከእዝና ከኮር በተቀመጠው አቅጣጫ መሰረት ላለፉት 3 ወራት የተከናወኑ ወታደራዊና ፖለቲካዊ እንቅስቃሴዎችን ገምግሟል። ጊዜውን የዋጀ ወታደራዊ ውቅር ለመገንባት በሚደረገው ጥረት እስከዛሬ አንበሶ ብርጌድ በመባል ይታወቅ የነበረው አሃድ ከዛሬ ነሐሴ 11 ቀን 2018 ዓ.ም ጀምሮ አዲስ ውቅርና ስያሜ በመያዝ ሬጅመንት 2 ተብሎ እንዲጠራ ውሳኔ ተላልፏል። ይህ መዋቅራዊ ለውጥ የፋኖን ወታደራዊ አቅም ወደ ላቀ ደረጃ በማሳደግ የአገዛዙን ዕድሜ የሚያሳጥር እርምጃ እንደሆነ ተገልጿል። በተያያዘ ዜና የበላይ እዝ ጀነራል ኃይሌ ዘው ባንተ ክፍለ ጦር የእዝና የክፍለ ጦር አመራሮች ከሰዴ ሙጃ ወረዳ ህዝብ ጋር በሮቢት ከተማ ሰፊ ህዝባዊ ውይይት አድርገዋል። በውይይቱ የከተማዋ ነዋሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች የተገኙ ሲሆን የጎንደር ፋኖ ወደ አንድነት መምጣቱን አስመልክቶ ደስታቸውንም ገልጸዋል። በስብሰባው የጎንደር ፋኖ ክፍለ ጦሮችና ኮሮች በሙሉም በማዋሃድ በጋራ ጠላት ላይ የሚነሱበት ፖለቲካዊና ወታደራዊ ስትራቴጂ መጠናከር እንዳለበት ህዝቡ አሳስቧል። ለምሳሌ የነበሩ የአደረጃጀት ክፍተቶችን በማስተካከል በሽሎ ሬጅመንት ራሱን ለተሻለ ግዳጅ ማዘጋጀቱና ህብረተሰቡን በቅንነት እያገለገለ እንደሚገኝ ተጠቁሟል። የብልጽግናን ስርዓት ማስወገድ ይቻላል ዘንድ ትግሉን ሙሉ በሙሉ ህዝባዊ ማድረግ እና በአጭር ጊዜ የመቋጨት ሁለንተናዊ ዝግጁነት መፍጠር እንደሚገባም ተገልጿል። የእዙ አደረጃጀት መምሪያ ኃላፊ በአርበኛ አበበ መልኬና በበሸሎ ሬጅመንት አመራሮች በተመራው በዚህ ውይይት ህዝቡ የትግሉ ዋና ደጀን እና ባለቤት መሆኑ ተረጋግጦ መድረኩ በስኬት ተጠናቋል። እነዚህ አጠቃላይ ክስተቶች ገዢው ስርዓት በማስገደድና በአፈሳ ሰራዊት ለመገንባት የሚያደርገው ጥረት መክሸፉን፣ በአንጻሩ ደግሞ የፋኖ ኃይል መዋቅሩን በማጠናከርና ከህዝቡ ጋር ያለውን ቁርጠኝነት በማሳደግ የአገዛዙን ማክተሚያ እያቀረበው መሆኑን ያመላከቱ መሆናቸው ተጠቁሟል። የብልጽግና አገዛዝ የባህር በር ፉከራ በኤርትራ የሉዓላዊነት መስመር ላይ ሊሆን እንደማይችል ተመላከተ። የብልጽግና ፓርቲ መሪዎችና ባለስልጣናት በየመድረኩ የሚያሰሙት የባህር በርና የታሪክ ባለቤትነት ፉከራ በቀጠናው የፖለቲካ ውጥረት እየፈጠረ ባለበት በአሁኑ ወቅትም በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ያወጣው ይፋዊ መግለጫ የአገዛዙን ትረካ አጥብቆ ተቃውሟል። አገዛዙ የውስጥ ቀውሶችንና የኢኮኖሚ ውድቀቶችን ለመሸፈን በሚያደርገው የማስፈራራትና የቃላት ጦርነት ምክንያት በቀይ ባህር ቀጠና ላይ የተደቀነው ስጋት እየጨመረ መምጣቱ ይታወሳል። ኤምባሲው የንግድ ወደብ ፍላጎትና የሌላን ሀገር የባህር ዳርቻ ወይም ግዛት መሻት ፈጽሞ የተለያዩ ጉዳዮች ናቸው ያለ ሲሆንም የህዝብ ብዛት፣ የኢኮኖሚ እድገት ወይም የጂኦግራፊ አቀማመጥ የሌሎችን ዓለም አቀፍ ድንበር ለመጣስና የሉዓላዊነትን ጥያቄ ለማንሳት ህጋዊ ምክንያት ሊሆኑ አይችሉም ሲል የብልጽግናን ዛቻና ማስፈራሪያ ኮንኗል። ኤርትራ ከኢትዮጵያ ተገንጥላ ኢትዮጵያን ያለ ወደብ ያስቀረች አስመስሎ ማቅረብ የታሪክ ስህተት ነው የሚለው መግለጫው አገሪቱ እንደ አውሮፓውያን አቆጣጠር በ1890 የራሷን ዘመናዊ ድንበር ያበጀች ሲሆን በ1993 ዓ.ም በተካሄደው ህዝበ ውሳኔ 99.8 ድምጽ ነጻነቷን አረጋግጣለች በማለት አስታውሷል። በአልጀርሱ ስምምነት መሰረት የሁለቱ ሀገራት የድንበር ጉዳይ ያልተቋጨ ሲሆን እንደ አውሮፓውያን አቆጣጠር በ2002 ዓ.ም በገለልተኛው የድንበር ኮሚሽን ኢኢቢሲ የመጨረሻና አስገዳጅ ውሳኔ ያገኘ ህጋዊ ጉዳይ ነው ብሏል። ኤርትራ ከግብጽ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና አሜሪካ ጋር ያላት ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና ኢንቨስትመንት ትብብር እንጂ ኢትዮጵያን ለማግለል የተሸረበ ሴራ አይደለም ሲልም ጨምሯል። የብልጽግናው አገዛዝ የሚያካሂደው የወደብና የባህር በር ቅስቀሳ
ዓለም አቀፍ ሕጎችንና የጎረቤት ሀገራትን ሉዓላዊነት ያላገናዘበ እንደሆነ የፖለቲካ ተንታኞች ይናገራሉ። አገዛዙ የሀገሪቱን የውስጥ ሰላም ማስከበር፣ የኑሮ ውድነትን ማረጋጋትና የህዝቡን መሰረታዊ ጥያቄዎች መመለስ ሳይችል ሲቀር ትኩረት ለማስቀየስ የውጭ ጠላት የመፍጠርና የባህር በር ጥያቄን እንደ ዋና የፖለቲካ ካርድ የመጠቀም አካሄድ እየተከተለ ይገኛል የሚሉት የፖለቲካ ተንታኞቹ ሁሉም በዲፕሎማሲ መንገድ መከተል ቢቻል የባህር በር ጉዳይን ማንም ኢትዮጵያዊ የሚጠላው እንደማይሆን አስገንዝበዋል። የኤርትራ ኤምባሲ መግለጫ የኤርትራ ሉዓላዊነትም ሆነ የማንኛውም አፍሪካዊት ሀገር ሉዓላዊነት ለድርድር እንደማይቀርብና በጂኦፖለቲካዊ ውድድር ውስጥም እንደማይገባ በጥብቅ በማስገንዘብ ብልጽግናን የውስጥን ሰላም አስፍን ይዘት ያለው መልእክት አስተላልፏል። ይህ አቋም አገዛዙ በኃይል ወይም በፖለቲካ ጫና ወደብ የመውሰድ ህልሙ በህግም ሆነ በጂኦፖለቲካዊ እውነታ ረገድ ተቀባይነት እንደሌለው ኤርትራና አጋር ሀገሪቷ እየገለጹ ናቸው። የሱዳን ጦር በሰሜን ኮርዶፋን የፓራሚሊታሪ ቡድኑን ድሮን መጣሉን አስታወቀ። ሱዳን መደበኛ ጦር በሰሜን ኮርዶፋን ግዛት ውስጥ በከፊል ወታደራዊው ፈጣን የድጋፍ ኃይል አርኤስኤፍ የሆነን ርቀት ተኳሽ ድሮን መጣሉን አስታወቀ። ይህ ክስተት በዚህ ወር ብቻ በክልሉ የአየር መከላከያ ሰራዊቱ ተመሳሳይ ዘመናዊ ድሮንን ሲመታ ሁለተኛው አጋጣሚ ሆኖ ተመዝግቧል። የሱዳን ጦር ቃል አቀባይ በሰጡት መግለጫ እንደገለጹት የአየር መከላከያ ክፍሎች ኤፍኤች 95 የተሰኘውን የጠላትን ድሮን በሰሜን ኮርዶፋን